ፈንታዋ ሆኖ መሪ በማይወጣላት አህጉር አፍሪካ በክፍለ ዘመን አንዴ በፍጹም መሪዎቻችንን የማይመስሉ መሪዎች የሆነ አገር ላይ ድንገት ብቅ ይላሉ። ችግሩ ግን እነዚህን በድቅድቅ ጨለማ መሃል የፈነጠቁ የበጋ መብረቆች እግር በእግር እየተከታተሉ ይገድሉብናል። የቡርኪና ፋሶ ቶማስ ሳንካራ፣ የኮንጎ ፓትሪስ ሉሙምባ፣ የሞዛምቢኩ ሳሞራ ማሼል፣ የላይቤሪያው ሳሙኤል ዶ፣ የብሩንዲው ሜልኪዮ ኤንዲዴይ፣ የቶጎው ሳልቫና ሶሎምፒዮ፣ የደቡብ ሱዳኑ ዶክተር ጆን ጋራንግ በአፍሪካ ምድር ለሕዝባቸው እውነተኛ ነጻነት በመታገላቸው ብቻ የተገደሉ መሪዎች ናቸው። የዘንድሮ ኢላማቸው ብርቅዬው የአፍሪካ ልጅ ኢብራሂም ትራውሬ ይመስላል። ፈረንሳይ ላይ አምባገነን ነው ሲሉ ሰላማዊ ሰልፍ ወጡበት። አሜሪካ ላይ የሀገሪቱን ወርቅ ለግል ጥቅሙ አዋለው ሲሉ በምክር ቤት ከሰሱት። የመፈንቅለ መንግሥት ሙከራ አድርገው አልሳካ ሲላቸው ይሄ ልወደድ ባይ ውሸቱን ነው ሲሉ ያሰድቡታል። በእርግጥ ዓለማችን ጥቁር ቀለም አትወድም። በተለይም ጥቁር መሪ ሕዝቡን ሲበድል እንጂ ለሕዝቡ ሲታገል ስታይ ልክ የሠራ ስለማይመስላት ገዳይ ሰይፏን ከአፎቱ ትመዛለች። የግሪናዳው ጠቅላይ ሚኒስትር ማውሪስ ቢሾፕ፣ አሜሪካውያኑ የጥቁር መብት ተሟጋቾች ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ፍሬድ አምፕተን፣ ሜድጋር ኤቨርስ፣ ጆርጅ ጃክሰን፣ ባንቺ ካርተርና ጆን አገንስ ለጭቁን ጥቁር ወገኖቻቸው ነጻነት ሲታገሉ የተገደሉ ጥቁሮች ናቸው። ዘንድሮ ደግሞ አይናቸው ትራውሬ ላይ ያረፈ ይመስላል። በታሪክ የምናውቀው በላቲን አሜሪካ፣ በአፍሪካና በመካከለኛው ምስራቅ የምዕራባውያንን ጥቅም ተጋፍቶ በሕይወት የተረፈ መሪ የለም። ቶማስ ሳንካራን በጓደኛው አስገደሉት። ፓትሪስ ሉሙምባን በጥይት አስደብድበው በአሲድ ቀቀሉት። ሙሐመር ጋራፊ ላይ ጦር አዘመቱ። ኢብራሂም ትራውሬ ላይስ በምን ይመጡበት ይሆን? አፍሪካ በተለይም የእነ ሳንካራን ታሪክ ከመስማት ውጪ ለሕዝቤ ጥቅም አንገቴን እሰጣለሁ የሚል መሪ በዕድሜያቸው አይተው የማያውቁት ወጣት አፍሪካውያን ተጨንቀዋል። የጥቁር ዘር ባለበት የዓለም አገራት ሁሉ ከፍተኛ የድጋፍ ሰልፎች ተደርገዋል። ያም ሆኖ አህጉሩ አፍሪካ ነው። ሳንካራ እሱማ ወንድሜ ነው እኔን አይገድለኝም ብሎ ያመነው፣ ነገር ግን ሳንካራን በተቀመጠበት በጥይት መጥቶ የገደለው የብሌስ ኮምፓውሪ አይነት ኮዳም ጓደኛ ከትራውሬ ጎን ላለመኖሩ እርግጠኛ መሆን አይቻልም። ጎረቤት አገራት ላይ የተሸረበበት ሴራ እንዳለ የትራውሬ መንግሥት ራሱ አረጋግጧል። ገና ለገና ነጭ አለቆቻችን ይቆጡናል ብለው በመስጋት ለትራውሬ የተደረገን የድጋፍ ሰልፍ በወታደር የበተኑ የአፍሪካ መሪዎችንም አይተናል። በእርግጥ ሁሉም ለራሱ እንጂ ማንም ለማንም በማይታገልበት የካፒታሊዝም ዘመን እንደ ትራውሬ አይነት ከሀገሩ አልፎ የእኔ ትውልድ ለሚላቸው የአፍሪካ ወጣቶች መብት የሚሟገት መሪ ማግኘት እጅግ ሲበዛ ከባድ ነው። እሱ ግን እያንዳንዱ እርምጃው ወደ ሞት ሊያቀርበው እንደሚችል እያወቀም ቢሆን ለዓለም የጥቁር ሕዝቦች ተስፋ መሆኑን ቀጥሎበታል። ለመሆኑ ኢብራሂም ትራውሬ ለምን በዚህ ደረጃ በዓለም ጥቁር ሕዝቦች ልብ ውስጥ ነገሰ? መወደዱ ባበገናቸው ሸረኞች የተሸረበበት ሴራስ ምንድን ነው? ይህንን ክፉ ጊዜ በሰላም ያልፈው ይሆን? መረጃ እያጣቀስን በታሪክ ወደ ኋላ በተስፋ ወደፊት እየሄድን ማወቅ የሚገባችውን እውነት እነግራችኋለን። ምዕራባውያኑ በድርጊት እኛም በትዝብት ጥርሳችንን የነቀልንበት አንድ የተለመደ እውነት አለ። ሊገድሉ የፈለጉትን መሪ መጀመሪያ የተለመደ ታርጋ ይለጥፉለታል። ኢራቅ ላይ ሳዳም ሁሴንን በሕዝባቸው ፊት ሲጥ አድርገው ከመግደላቸው በፊት ሳዳም ሁሴን ጅምላ ጨራሽ የኒውክለር ቦምብ መስራታቸውን፣ ይህ ቦምብ ለዓለም ሕዝብ ሁሉ አደገኛ መሆኑን፣ ቦምቡ ፈንድቶ ዓለምን ከማጥፋቱ በፊት በፍጥነት ደርሰው ቦምቡን የማክሸፍ ዓለምንም ከጥፋት የመታደግ ታላቅ ኃላፊነት እንደወደቀባቸው ነግረውን ነበር ኢራቅ የገቡት። ስላቁ ግን የልባቸውን አድርሰው ከኢራቅ ሲመለሱ ኢራቅ የኒውክለር ቦምብ የሚባል ነገር እንደሌላት የነገሩን ራሳቸው ምዕራባውያኑ መሆናቸው ነው። ይህ ሲሆን ግን ኢራቃውያን ሳዳምንም ሰላማቸውንም አጥተው ነበር። ሙሐመር ጋራፊና ሀገራቸው ሊቢያም ጸበሉ ደረሳቸው። ገዳዮቹ ሊቢያ ከመግባታቸው በፊት በራሳቸውና ምዕራባውያን የተነፈሱትን ሁሉ በሚያስተጋቡ የአፍሪካ ሚዲያዎች በኩል ረኡ ሲሉ ጮኹ። ምን ነው ሲባሉ ጋዳፊ የገዛ ሕዝቡን እየጨፈጨፈ ነው፣ ሕዝብ ሲታረድ ቆሞ የሚያይ አንጀት የለንም፣ በዓለም አቀፍ ሕግ መሠረት ለሊቢያ ሕዝብ በአስቸኳይ ልንደርስለት ይገባል አሉ። የተባበሩት መንግሥታት ድርጅት ቡራኬውን ሰጠ። ኔቶ ጦርነቱን አጋፈረ። በውጤቱ ጋዳፊ ተገደሉ። ሰላም እናደርጋታለን ያሏት ሊቢያም ወደ ለየለት ቀውስ ገባች። ይሄኔ ዜጎቿ በጎበዝ አለቆች እየተመሩ የእርስ በርስ ጦርነት ጀምረው ሊቢያውያን እውነተኛውን ሞት መሞት ጀመሩ። ከሞት እናድናቸዋለን ብለው የመጡት ምዕራባውያን ግን ተልዕኳቸውን ፈጽመዋልና ሊቢያውያንን ለእውነተኛው ሞት ጥለዋቸው ሄዱ። ምስኪን ሊቢያውያን ጥሩ ኑሯቸውን ቢያጡ፣ ትምህርት ቤት ቢዘጋባቸው፣ ሆስፒታላቸው ቢወድም፣ እርስ በርስ እየተታኮሱ ቢጫረሱ እነሱ ምን ተዳቸው? የኢራቅም የሊቢያም የኮንጎም የቡርኪና ፋሶም መሪዎች የተገደሉበት ዋናው ምክንያት የሀገራቸውን የተፈጥሮ ሀብት ለሕዝባቸው ጥቅም ማዋል መጀመራቸው ነበር።
በምዕራባውያን አገራት የሚገኘው የተፈጥሮ ሀብት የራሳቸውና የሕዝባቸው ነው። የተፈጥሮ ሀብቱ በሌላኛው የዓለም ክፍል በተለይም በአፍሪካ ከሆነ ግን ሀብቱ የሀገሪቱና የሕዝቧ ሳይሆን የዓለም ሀብት ይሆናል። ሀብታችንን ለመመዝበር ለቅኝ ግዛት ሲመጡ ቅኝ እንግዛችሁ አላሉም። ይህንን ያልሰለጠነ ሕዝብ የማሰልጠን የሞራል ግዴታቸውን ሊወጡ እንደመጡ ነበር የነገሩን። አይሆንም ያሏቸውን በሙሉ ፈጇቸው። ዛሬ ደግሞ ሰብአዊ መብት ለማስከበር፣ ሙስናን ለመዋጋት፣ ሽብርተኝነትን ለመታገል፣ ዓለምን ከጥፋት ለመታደግ እያሉ የገንዘብ የቴክኖሎጂና የጦር ኃይላቸውን ተጠቅመው ይበዘብዙናል። የሀገራችንን ሀብት አናስበዘብዝም የሚሉ በጣት የሚቆጠሩ መሪዎች ሲገኙ ዓለም እያያቸው ለመቀጣጫ እንዲሆኑ አዋርደው ገድለዋቸዋል። መጨረሻውን ያሳምርልን እንጂ ዛሬ ላይ ኢብራሂም ትራውሬ በነጮች ጥርስ ውስጥ የገባበት ዋነኛው ምክንያትም ይህ ነው። ትራውሬ ወደ ሥልጣን ከመምጣቱ በፊት የቡርኪና ፋሶ ሀብት የቡርኪና ፋሶ ሕዝብ ሳይሆን የፈረንሳይ ነበር። ትናንት ቅኝ ግዛቷ ነበረች። ዛሬ ደግሞ የሚመሯትን መሪዎች እየሾመችና እየሻረች የሀገሪቱን ሀብት እንደፈለገች ትበዘብዛለች። የበጋው መብረቅ ኢብራሂም ትራውሬ መጣና ግን ውጡልን አለ። ያልጠበቁት ነበርና ደነገጡ። ፈረንሳይን ከሀገሩ አባሩ። የሀገሩን የወርቅ ማውጫ ስፍራዎች ወረሰ። የቡርኪና ፋሶ ወርቅ የሕዝብና የሀገር ሀብት ነው አለ። ይህ በምዕራባውያን ዘንድ እንደ ታላቅ ስድብ ነው የተቆጠረው። በዓመት 6 ቢሊዮን ዶላር የሚያወጣ ወርቅ ማጣትም ቢሆን ቀላል የኢኮኖሚ ጉዳት አይደለም። ነገርየው በቡርኪና ፋሶ ብቻ አላበቃም። የሳህል አገራቱ ማሊና ኒጀርም የትራውሬን ፈለግ ተከትለው ፈረንሳይን ከሀገራቸው አባረሩ። ልጁ ከራሱ አልፎ ለሌሎች የአፍሪካ አገራትም ክፉ ምሳሌ መሆን ጀመረ። ትራውሬ ወደ ሥልጣን በመጣበት መስከረም 2022 የሀገሩ ጥቅል ዓመታዊ ምርት 18 ቢሊዮን ዶላር ብቻ ነበር። የሀገሩን ወርቅ ወርሶ ጅምር ለውጥ ባደረገ በአንድ ዓመት ውስጥ ብቻ የሀገሩ ጥቅል ዓመታዊ ምርት በ2 ቢሊዮን ዶላር ጨምሮ 20 ቢሊዮን ዶላር ደረሰ። ቡርኪና ፋሶም በአፍሪካ ብቻ ሳይሆን በዓለም ከፍተኛ እድገት ካስመዘገቡ አገራት አንዷ ሆነች። ይህ ራሳቸው ጠፍጥፎ የፈጠሩት የዓለም የገንዘብ ድርጅት ሪፖርት ነው። ወርቅ ለሀገሩ ኢኮኖሚ ምን ያህል ጥቅም ሊያመጣ እንደሚችል በአንድ ዓመት ውስጥ ብቻ ያየው ትራውሬ ጥሬ ወርቅ መላኩን አቁሞ ያለቀለት ምርት ሆኖ እንዲላክ በአጭር ጊዜ ውስጥ ፋብሪካ አቋቁሞ አሳያቸው። ይህ ድርጊቱ በሌሎች የአፍሪካ መሪዎች ዘንድ እንደ አርአያ መታየት ጀመረ። እነሱ ጎልድ ኮስት ይሏት የነበረችው ጋና የትራውሬን ፈለግ ተከተለች። ልጁ ክፉ አርአያ የሆነ አፍሪካን ከቁጥጥራቸው ሊያወጣ መሆኑ ያሳሰባቸው ምዕራባውያን የለመዱትን ስም ማውጣት ጀመሩ። የወርቁ ጉዳይ ምን ያህል እንዳንገበገባቸው የምናየው በአሜሪካ ሴኔት ሳይቀር ርዕሰ ጉዳይ ሆኖ መቅረቡን ስናይ ነው። ዓለማችን ላይ በስም የምትጠቀስ ነዳጅ አምራች በሆነችው ናይጄሪያ ነዳጅ የጥቂት ባለሥልጣናትንና የእንግሊዙን ሼል ኩባንያ ኪስ ሲሞላ ሀገራቸው የዓለማችን 6ኛዋ ትልቋ ነዳጅ አምራች ሆና ሳለ ናይጄሪያውያን በነዳጅ ዋጋ መናር ምክንያት ሕይወታቸው ሲቃወስ፣ ሕዝቡ በድህነት ሲሰቃይ የአሜሪካ ሴኔት ምክንያቱ ሙስና መሆኑን አልሰማም ነበር። የዓለምን የተፈጥሮ ሀብት ሁሉ ጠቅልላ ያዘችውና እነ አፕልና ቴስላን የዓለማችን ሀብታሞቹ ድርጅቶች ያደረገችው ኮንጎና ሕዝቦቿ የዓለማችንን የከፋ የጉስቁልና ሕይወት ሲመሩ እነሱ የሾሟቸው ጥቂት ሙሰኛ መሪዎች በቅንጦት ሲኖሩም የአሜሪካ ሴኔት አልሰማም ነበር። ኢብራሂም ትራውሬ የሀገሬ ወርቅ የሀገሬ ነው፣ የምናወጣውም የምንጠቀመውም እኛው ነን ሲል ግን የተለመደውን ሙሰኛ የሚል ስም ሰጡት። በአሜሪካ ሴኔት የትራውሬ ስም መነሳቱን በተባራሪ ወሬ ሰምታችሁ ሊሆን ይችላል። ትክክለኛውን ምስል ማግኘት እንድትችሉ ቃል በቃል እንደወረደ እናሰማችሁ።